ክፍል 10 የሽብር ናዳ። ቀይ ሽብር በይፋ የተጀመረው ጥር 24 1969 ነው። መንግስቱ ራሱ ነው ጥሪውን ያቀረበው። ሽብሩን ወደ አናርኪስቶች ካምፕ ውሰዱት፣ ከኛ አንድ ታጋይ ቢሞት ሺህ አናርኪስት እንደመስሳለን አለ። ማጋነኑ አይደለም፣ የምሩን ነበር የተናገረው። መኢሶን ከመምህሩ ደቀ መዝሙሩ የሚለውን የኢትዮጵያ ምሳሌ ለመጠቀም ፈጣን ነበር። መኢሶን ለመግደል ከሰለጠኑት ወታደሮች ብሶ ተገኘ። ሁሉም ሽብሩ ቀይ የሆነ ነው ብለው ጮሁ እና ይሄን ለማድረግ ያ ደም ያስፈልግ ነበር። አናርኪስቶችን ያለ ርህራሄ ምቱና አብዮቱን አድኑ። የለንደንና የፓሪስ ኮሚዩንን ስህተት አንድገም። ግደሉ ብሎ አዘዘ መንግስቱ፣ ግደሉ ብሎ አዘዘ መኢሶን። ለደም አፍሳሾቹ የደስታ ቀን መጣላቸው። እናም በኢትዮጵያ ታሪክ ውስጥ በጣም የጭካኔ ዘመን መጣ። ቀይ ሽብር ለቀጥታ እልቂት ግልጽ ጥሪ ብቻ አልነበረም፣ በጣም ተስፋፍቶ ነበር። በወቅቱ የመኢሶንን ቅስቀሳ ለመጥቀስ በመላ ሀገሪቱ ተስፋፍቶ ነበር። ወላጆች በልጆቻቸው ጥፋት ተገደሉ፣ ሕፃናት በታላላቆቻቸው ወንጀል ተገደሉ። የዋህ ሰዎች ስነ ልቦናዊ ሽብርን ለመፍጠር ሲባል ተገደሉ። የመግደል ሱስ ያለባቸውን ታጣቂዎች ጥማት ለማብረድም የተገደሉ አሉ። ገደብ የለሽ የኃይል እርምጃ ነበር። ቀይ ሽብር ምህረት አያውቅም። ተልኮና ዓላማው ጭፍን አረመኔያዊነት ነው። የሽብር ዓላማ ማስፈራራት ነው። ከጭፍን ግድያ ሌላ ምንም ያስፈራራ ነገር አለ? ይህ አይነቱን ሽብር ለማስፋፋት ለመኢሶን ምስጋና ይገባዋል። በዚህ ወቅት በራሪ ጽሑፎቹ ከፖለቲካ ጽሑፍ ይልቅ የሽብር መመሪያ ይመስሉ ነበር። ምክንያታዊና ቁጥብ መሆን ሳይሆን አውሬና ምክንያታዊ መሆን ነው። ሆን ብሎ ጨካኝ መሆን። ይህ የመኢሶን መልእክት ነበረ። አባሎችና ደጋፊዎች ተቀብለው አስተጋቡት። የመኢሶን ካድሬና የቀበሌ ባለስልጣን የነበረው የግርማ ከበደ ጉዳይ እንደ ጥሩ ምሳሌ ያገለግላል። ግርማ እስከ 1966 ድረስ ከፖለቲካ ፓርቲ ይልቅ ወደ ዳንስ ፓርቲ መሄድን የሚወድ ፖለቲካ ስሜት የማይሰጠው ተማሪ ነበር። ከዚህም ሌላ ከውጭ አስተማሪዎችና በየሳምንቱ መጨረሻም ጃን ሜዳ ፈረስ ከሚጋልቡ የወታደር ልጆች ጋር መጎዳኘት ያዘወትር ነበር። በ1967 ለመኢሶን ተመለመለ። እናም ይህ ድርጅት ካፈራቸው ገዳዮች ሁሉ የላቀ ሆነ። ይህ ድርጅት አውሮፓ በተማሩ ምሁራን የሚመራ ነበር። ግርማ ምሁራዊ ጉዳዮችን በከፍተኛ ደረጃ የሚወያይና ለሊት ሌሎችን ሰዎች መግረፍ የሚወድ ግለሰብ ነበር። አዲስ አበባ ውስጥ የቤት ለቤት አሰሳ ጊዜ ግርማ በግሉ የብርሃንና ሰላም ሰራተኛ የነበረችውና የብዙ ልጆች እናት የነበረችውን የ8 ወር እርግዟን ዳሮ ነጋሽን ጨምሮ 30 ሰዎችን ገድሏል። ከጭካኔ ከተረፈች በኋላም በሳንጃ ተወግታ ሞተች። ይህ ጭካኔ የብርሃንና ሰላም ሰራተኞችንና የ4 ኪሎ ነዋሪዎችን ስላስቆጣ ተቃውሟቸውን ለመግለጽ በሰልፍ ወጡ። ግርማ የመንግስቱን የቅርብ ዘመድ በማሰርና በመግደል ከመስመር ወጣ። ተቃውሞን ለማብረድ ግርማ ታሰረ። መኢሶን በዚህ ተናደደና በጸረ ኢህአፓ ትግል ላይ የተሰማሩትን ታጋይ ጓዶች አብዮታዊ ወኔ ይቀሰቅሳል ብሎ ተቃወመ። የወዝሊጉ ሰናይ ልኬ በመኢሶን ላይ የሚሰነዘረውን ጥቃት በንቃት ይከታተል ስለነበረ ግርማ መቀጣጫ የተቃውሞ ማብረጃ መሆን አለበት ብሎ መንግስቱን አሳመነው። መንግስቱና የሰደድ ጓደኞቹም መኢሶንን በዚህ አይነት መጠቀም አልጠሉትም። ግርማ ሞት ተፈረደበትና በአደባባይ ተገደለ። መግደያው ቦታ ላይ አንድ የወዝሊግ ካድሬ ከማኦ ሴቱንግ ጥቅስ አነበበ። ግርማ ሊናገር ሲል አቋረጠው። የሶቪየቱ ጸሐፊ ከሮቪኮቭ የመኢሶንን ሐሳብ በመቃወም እውነቱን ለመናገር
ግርማ የመንግስቱን ስም ለማጥፋት ያቀደ የኢያፓ ሰርጎ ገብ ነው ብሎ ይከራከራል። ብዙ ግርማዎች ነበሩ። ከንቲባ ዓለሙ አበበ ብዙ ሰዎች እንዲገደሉ አዟል። አሜሪካ ሀገር የተማረው ባሳዝነው ባይሳ ከግርማ ይበልጥ ብዙ ሰዎችን ገድሏል። ሃምቡርግ ውስጥ ያሉ የጀርመን ግራዎች ጓደኛ የሆነው አብዱላይ የሱፍ ድሬዳዋ ውስጥ የታሰሩ ሰራተኞችንና ተማሪዎችን አፍንጫቸውን በጉጠት ይነቅል ነበር። መሐመድ ኒውዮርክ ውስጥ አሁን ፕሮፌሰር ነው። 110 ሰዎችን ገድሎ ሬሳቸውን ከሐረር ውጪ ጣለ ወዘተ። ሁሉም የቀይ ሽብር ጥሩ ወታደሮች ነበሩ። የስም ዝርዝራቸውም ብዙ ነው። የሚስጥርና የይፋ ግድያው ጨመረ። ግርፋቱም አሰቃቂ ነበር። ግርፋት ታሳሪውን እንዲናዘዝ የሚያደርግ ብቻ አልነበረም፣ ግን ሌሎቹንና እሱንም ጭምር ለማስፈራራትና ለበቀል የሚደረግ ነበር። እስረኞች በሌሎች ፊት ይገረፉ ነበር። እስረኛ ጓደኞቻቸውን እንዲገርፉና እንዲገድሉ ይደረጉ ነበር። የተቆራረጡ አካሎች ለእይታ ይቀርቡ ነበር። ሬሳዎች መንገድ ላይ ይጣሉ ነበር። ቀይ ሽብር ዓላማውንና ተልእኮውን ለማሳካት አልተጓጎለም። ግን የቀይ ሽብር ገጽታ በተግባር ምን ይመስል ነበር? የጅምላ ግድያዎች፣ ብዙ ሰዎችን በይፋ ወይም በሚስጥር መግደል የቀይ ሽብር ዋና ገጽታ ሆኑ። ይህ በጣም ብዙ የሆነውን አንዳንድ ጊዜም በሬዲዮ ይነገር የነበረውን የቀን ተቀን ግድያዎች ሳይሆን ብዙ እስረኞችን በጅምላ መግደልን የሚመለከት ነው። የተመዘገቡት ብዙዎቹ ስለሆኑ ዋነኛዎቹም ብቻ በአንድ ጊዜ ከ12 ሰው በላይ ተገደሉትን እንጠቅሳለን። የካቲት 16 1969 ዓመተ ምህረት 44 እስረኞች ከ3ኛ ፖሊስ ጣቢያ ተወስደው ከከተማ ውጪ ተገደሉና አንድ መቃብር ውስጥ ተከተቱ። ከ44ቱ አንዱ የ17 ዓመት ልጅ ሲሆን የቀሩት ከ17 እስከ 26 ዓመት የሚሆናቸው ናቸው። ዑስማን አህመድ የተባለ አንድ መሐንዲስ ወደ 40 ዓመት የሚጠጋው ነበር። የሚስጥር ግድያውን ያጋለጠው ከፖሊስ መኪና ላይ ዘለው ካመለጡት ሰዎች አንዱ ነው። ታሪኩ የሚከተለው ነው። ሶስተኛ ፖሊስ ጣቢያ ዘቦቹ ከቀኑ 10 ሰዓት ከዘጉብንና የማይረባራት በጊዜ ከተሰጠን ያን ዕለት ማታ ግድያ እንደሚካሄድ እናውቅ ነበር። ከምሽቱ 2 ሰዓት አረመኔው የ50 አለቃ ተሾመ ወደ ክፍላችን መጣና የ45 ሰዎችን ስም ጠራ። ከነርሱ አንዱ እኔ ነበርኩኝ። ልንገደል መሆኑን ሁላችንም አውቀናል። ስማቸው ከተጠራው መሃል ጥቂቶቹ ጸረ ደርግና ኢያፓን ደጋፊ አብዮታዊ መዝሙሮችን መዘመር ጀመሩ። አንዳንዶቹ ለቀሪ ጓደኞቻቸው ንግግር አደረጉ፣ ሌሎቹ ዝም አሉ። ከክፍላችን ስንወጣ ወታደሮቹ በሰደፍ መቱን። እጆቻችንን የኋሊት አሰሩና እንደ ጆንያ መኪና ላይ ወረወሩን። እነዚያ የሚዘምሩት ወይም ወታደሮቹን የሚሰድቡት ወደ መኪና ከመወርወራቸው በፊት ነፍሳቸውን እስኪስቱ ተደበደቡ። መሐንዲስ ዑስማን ተመታ፣ ግን ዝም አልልም አለ። እናም አንድ ወታደር እኛ ፊት አነቀውና ሬሳውን መኪና ውስጥ ከተተው። የ50 አለቃ ተሾመ እያንዳንዱ እስረኛን ስም ሲጠራ በሁለት ወታደሮችና በሻምበል እሸቱ ታጅቦ የነበረው ሻለቃ ዩሱፍ እጁ ላይ ባለው ወረቀት ላይ ምልክት ያደርግ ነበር። በመጨረሻም መኪናው ጉዞ ሲጀምር መንገድ ዳር ያሉ ሰዎች መገደላችንን እንዲያውቁት መጮህና መዘመር ጀመርን። ጓደኛዬ በጥርሱ የእጄን እስራት ፈታልኝ፣ እኔም የሱን ፈታሁለት። ሌሎቹን ልንፈታቸው ስንል ጊዜ ስለሌለ ዝለሉ አሉን። የንፋስ ማስገቢያውን መስኮት ከፍተን ዘለልን።
ጓደኛዬ የት እንደደረሰ አላውቅም። ወርዶ ከኔ ኋላ ሲሮጥ አይቼው ነበር። ጩኸት ሰማው፣ ግን ዞሬ ሳላይ ሩጫዬን ቀጠልኩኝ። በዚህ ሁኔታ ነው ያመለጥኩት። ሌሎቹ አላመለጡም። ተገድለው አንድ ጉድጓድ ውስጥ ተከተቱ። በዚህ አይነት ግርማ ሰይፉ፣ ተስፋ ለሜታ፣ ተስፋዬ ዘውዱ፣ መለሰ ደባልቄ፣ ሰለሞን ገብረ ጻድቅ፣ አያልነህ አስማማው፣ ተሰማ ደሬሳው የሙያ ማህበሩ መሪ፣ ካሳኩማ፣ ፍቅሩ ዮሴፍ፣ አየው ብርሃን ደመቀ፣ ኃይሉ ገብረ ክርስቶስ፣ ጥበቡ አበበ፣ ጸጋዬ ኃይለ ሚካኤል፣ ተሾማ አስራት፣ በቀለ መርኔ፣ አሸናፊ ዘለቀ፣ ጌትነት የማነ፣ ኃይለ ማርያም ካሱ፣ ሲሳይ ወልደ ማርያም፣ ጌታሁን መኮንን፣ ፈቃዱ ገመዳ፣ ወርቁ ሀብተወልድ፣ በላይነህ ገብረ ማርያም፣ ዳንኤል ሀብቱ፣ ጌቱ ተገኝ፣ ብስራት ዲባባ፣ መሐመድ ሙሱድ፣ ማሞ በላይ፣ ደምሰው ብዙ ወርቅ፣ ብርሃኔ የሽጥላ፣ የኋላሸት ሸዋ ታጠቅ፣ እንዳለ ኃይሌ፣ አባይነ ሁነኛው፣ አብይ መርጊያ፣ ካሳለኝ ነጋሽ፣ ዓለማየሁ አንዱ ዓለምና ሌሎቹ ስማቸው የተረሳኝ ተገደሉ። የሜይዴይ ዋዜማ ቀን 1969 ብዙ ተማሪዎችና ሰራተኞች የሜይዴይ ሰላማዊ ሰልፍን ለማዘጋጀት ተነሱ። ደርግና መኢሶን ወሬውን አገኙትና ገዳይ ስኳዶችን አዘጋጁ። አንድ ተመልካች እንዲያስቀምጠዋል። አርብ ጠዋት ዋዜማ ላይ 1 ሚሊዮን የሚሆነው የከተማው ሕዝብ በተለያዩ ቦታዎች ከባድ ተኩስ ሰማ። ያለ ጊዜው የሰዓት እላፊ አዋጅ ከታወጀ ወዲህ የሚሰማው የቀላል መሳሪያ ተኩስ አልነበረም። በ12 ሰዓት ተኩል ነበረ ይህ ከባድ አውቶማቲክ መሳሪያ ተኩስ የተሰማው። የተማሪዎች ሰልፍ መኖሩንና ጥቂት ሰዎች መሞታቸውን ብዙ ሰው ሰምቷል። ሰልፉ የተደረገው በብዙ ቦታዎች መሆኑን ሕዝቡ ቀስ በቀስ ሰማ። በ12 ቦታዎች ይሆናል ሰልፉ የተካሄደው። ጦሩ እውነቱን ለመናገር ጦር ሳይሆን በተለየ የሰለጠነው ነበልባል ነበረ። ወደ ከተማ ተሰዶ ከመጣው ድሃ መሃይምና ቦዘኔ ተመልምሎ የተቀጠረና ማንኛውንም ትዕዛዝ ለመፈጸም የተዘጋጀ ነበረ። ይህ አካል ነበረ በፍጥነት በጂፕ ተጭኖ የመጣው። ጂፑ ላይ ከባድ አውቶማቲክ መሳሪያ ተጠምዶ ነበረ። ከመሳሪያዎቹ ኋላ ቢጫ የብረት ቆብ ያጠለቁ ወታደሮች ቁጭ ብለዋል። ይህ የብረት ቆብ ከሀገራቸው ሰዎች የመነጠላቸው ተምሳሌት ነው። በእያንዳንዱ ሰልፍ ላይ የብረት ቆብ ያጠለቁ ባለመሳሪያዎች ቶክስ ከፍተው ከ15 ዓመት በታች ያሉ 1 ደርዘን ያህል ጉብሎችን፣ ሰላማዊ ሰልፈኞችንና ገበያተኞችን፣ ወደ ትምህርት ቤት የሚሄዱ የማታ ተማሪዎችን፣ ከሥራ የሚመለሱትን ወይም በሌላ ምክንያት መንገድ ላይ የተገኙትን ገደሉ። በአንዳንድ ቦታዎች ሰላማዊ ሰልፈኞች መልሰው ተኮሱ። ግን በአብዛኛው ቦታ ያልታጠቁ ሰልፈኞች ነበሩ። እሁድና ቅዳሜ ሰዎች የሚቀበሩበትንና ሆስፒታል የሚገቡትን ሰዎች መቁጠር ጀመሩ። ሰኞ ዕለት የከተማው ሕዝብ ጆሮውን ማመን አቃተው። በ10 ደቂቃ ወደ 300 ወጣቶች አብዛኞቹ ያልታጠቁቱ ተገድለዋል። በብዙ መቶ የሚቆጠሩትንና አንዱ ምንጭ 600 ሰዎች ይላል በእስር ላይ የነበሩትን ወዲያው አውጥተው ገደሏቸው። በአጠቃላይ ቢያንስ 900 ሰዎች ተገድለዋል። አንዳንድ ወሬዎች ቁጥሩን ወደ 2400 ያደርሱታል። የልጆቻቸውን ሬሳ የፈለጉ ሰዎች የጥይት ዋጋ መክፈል ነበረባቸው። እንደ እውነቱ ከሆነ ግድያው የተካሄደው በሰደድና በመኢሶን ስኳዶች ነው። ስኳዶቹ ይህን አጋጣሚ ተጠቅመው በፊት የታሰሩ ሰዎችን አውጥተው ለመግደል ቤቶችን እየሰበሩ ገቡ። ከዚህም ሌላ የተገደሉት ሰልፍ ያደረጉት ወይም የታሰሩት ብቻ አይደሉም። መኢሶንና ሰደድ ከቀበሌ እስር ቤት እያወጡ ብዙ እስረኞችን ገደሉ። ሬሳዎቹ መንገድ ላይ ተጣሉ። የስዊድን የሕፃናት ነፍስ አድን ድርጅት ዋና ጸሐፊ አዲስ አበባ ውስጥ 1000 ሕፃናት ተገድለው ሬሳቸው መንገድ ላይ ተጥሎ የጅብ መጫወቻ ሆነ። ከአዲስ አበባ ወጣ ሲሉ በአመዛኙ ከ11 እስከ 13 ዓመት የሚሆናቸው ልጆች ሬሳ መንገድ ላይ ተከምሮ ይታያል ብሏል።
ግድያው በለንደኑ የዴሊ ኤክስፕረስ ጋዜጣ ወዲያው ለዓለም ተሰራጨ። ደርግ ለሁለት ቀናት አሰረው። ከዚያም ሪፖርቱ የኢምፔሪያሊስት ቅጥፈት ነው ብሎ አባረረው። በኋላ ደግሞ ደርግ ከመኢሶን ጋር ከተጣላ በኋላ አንድ የደርግ ባለስልጣን አሁን የታሰረና ምናልባትም የሞተ ግድያው የመኢሶን ሥራ መሆኑን አጋልጧል። 44 ሰዎች በአንድ ሌሊት ከ1500 በላይ ጉብሎችን በሌላ ሌሊት ይሄን አይነቱን ወንጀለኛ መንግስት ነው ካስትሮና ሌሎቹ የሚያመጉሱት። በየማታው 200 የሚገመቱ እስረኞች እየተገደሉ አንድ ጉድጓድ ውስጥ ይጣሉ ነበር። ከላይ የተጠቀሰው የስዊዲሽ ባለስልጣን አዲስ አበባ ውስጥ ያለውን የስዊድን ምንጭ ጠቅሶ እንደጻፈው አዲስ አበባ ውስጥ ብቻ በየሌሊቱ ከ100 እስከ 150 ሰዎች ይገደሉ ነበር። ግን ይሄ ቁጥር ቀን ከሚገደሉት ሰዎች ጋር ይመጣጠናል። አዲስ አበባ የሚደረገው ናዝሬት፣ ጎንደር፣ ደሴ፣ ደብረ ማርቆስና በአገሪቱ ባሉ ሌሎች ከተሞች ይደረግ ነበር። እርግጠኛ ለመሆን ስራ የሚበዛባቸውና የማይበዛባቸው ወይም አንድ የመኢሶን ካድሬ እንዳስቀመጠው ሞቃትና ቀዝቃዛ ቀኖች ነበሩ። ግን የቀኑና የሌሊቱ ግድያ ቀናተኛ ገዳዮችን ለማስጨነቅ ያህል ከቀድሞ ዝቅ አላለም። ደብረ ማርቆስ ውስጥ በጥቅምት 1968 በየካቲት 1969ና በሰኔና በነሐሴ 1969 ዓመተ ምህረት የጅምላ ግድያ መካሄዱ ተገልጿል። ከደሴና ከኮምቦልቻ ከተሞች ውጪ በ1969 እንደገና ብዙ ጊዜ በ1970 ብዙ እስረኞች በጅምላ ተገደሉ። ከግንቦት 1 እስከ 15 1969 በአንድ ሌሊት ብቻ ደርግ ራሱ 1713 ሰዎች መገደላቸውን አስታውቋል። እነዚህ ሰዎች በጎንደር፣ በሲዳሞ፣ በሐረርጌ፣ በባሌ ወዘተ የተገደሉት ጸረ አብዮተኞችና አድሃሪዎች ተብለው ነው። ታኅሳስ 6 1969 በአንድ ሌሊት ብቻ አዲስ አበባ 300 ያህል ሰዎች ተገድለው የተቆራረጠው ሬሳቸው መንገድ ላይ ተጣለ። በወቅቱ አዲስ አበባን ይጎበኙ የነበሩ ሁለት የአሜሪካ ምክር ቤት አባሎች ቢያንስ 50 ሬሳ መንገድ ላይ ተጥሎ ማየታቸውን ተናግረዋል። ከታኅሳስ 6 በፊት ከአዲስ አበባ 358 እስረኞች፣ ከትግራይ 56፣ ከወሎ 74፣ ከጨቦና ጉራጌ 32፣ ከጎንደር 56 ተገድለዋል። አዲስ አበባ ውስጥ በየቀኑ በተለይ ከጥቅምት 1969 ሁለተኛ ዙር የጅምላ ግድያ በኋላም አረመኔው የማዴቦ ስኳዶች በላንድ ሮቨሮቻቸው እየዞሩ የፈለጉትን ይገድሉ ነበር። የስኳዱን መኪናዎች መንገድ ላይ የሚጣሉ ሬሳዎችን የሚያነሱ አምቡላንሶች ይከተሏቸው ነበር። የማዴቦ ገዳይ ስኳዶች በየቀኑ ቢያንስ ከ25 እስከ 30 ሰው ይገድሉ ነበር። ወጣቶችና ሕፃናት ልዩ ኢላማዎቻቸው ነበሩ። ታኅሳስ 15 ቀን ተክለ ሃይማኖት አካባቢ አዲስ አበባ ውስጥ መኪና በማጠብ የሚተዳደሩ ሁለት ልጆች ተገድለው ሬሳቸው መንገድ ላይ ተጣለ። ታኅሳስ 14 ቀን አዋሪ አካባቢ 19 ሬሳዎች መንገድ ላይ ተጣሉ። ከነዚህ ጥቂቶቹ ትናንሽ ልጆች ነበሩ። አንዱ በጣም ሽማግሌ ነበረ። ሌላዋ ወደ ቤተክርስቲያን ስትሄድ የተገደለች መካከለኛ ዕድሜ ያላት ሴት ናት። ታኅሳስ 11 1969 የማዴቦ ገዳይ ስኳዶች አዲስ አበባ ውስጥ ትልቁ መስጊድ ውስጥ ገብተው በጸሎት ላይ የነበሩ ብዙ ሰዎችን ገደሉ። ይህን አስመልክቶ በኢሃፓ የቀረበው ዘገባ አዲስ አበባ ውስጥ ብዙ ዘመን የኖረ አንድ የውጭ ሀገር ሰው ባቀረበው ዘገባ ተደግፏል። በታይምስ የቀረበው ዘገባ እንደሚከተለው ይነበባል። ትልቁ መስጊድ ውስጥ የነበሩት ኢማም በአሸባሪ የስኳድ አባላት ተመቱና የሞቱ መስለው መሬት ላይ ወደቁ።
ግን በኋላ ላይ ዳኑ። ወታደራዊው መንግስት ይሄን ሲሰማ ይቅርታ ለመጠየቅ ጠራቸው። አናርኪስቶች መስጊድ ውስጥ ገብተው ያን ያህል ንጹህ ህዝብ መፍጀታቸው አያሳዝንም ተባሉ። ሽማግሌው ኢማም በእኛ አካባቢ አናርኪስት የሉም፣ እናንተ ናችሁ ይሄን የሰራችሁት፣ ግን ለምን መስጊድ ውስጥ ያሉ ቁርአን የያዙ ድሃና ተራሶች ናቸው፣ ለዳቦና ለዝናብ ነው የምንጸልይ፣ ግን 50ዎቹን ገደላችኋቸው ለምን አሉ። መልስ አልተሰጣቸውም። ወደ ቤታቸው እንዲሄዱ ፈቀዱላቸው። ግን በሚቀጥለው ቀን እንደገና ተወሰዱ። ከዚያን ጊዜ ጀምሮ የት እንደደረሱ አይታወቅም። የዓለም በቃኝ እስረኞች ምግብ ላለመብላት አድማ መቱ። ቤተሰቦቻቸው ደገፏቸው። መልሱ ግድያ። በዋና ዋናና ትናንሽ ከተሞች የቤት ለቤት አሰሳ ውጤት የጅምላ ግድያ። እስረኞች ጠባብ ክፍል ውስጥ መታጨቅ፣ መፍትሄው ለሊት እያወጡ በጅምላ መግደል። የሕዝብ መገናኛዎች የግድያውን ወሬ በስስት ተቀራመቱት። እያንዳንዱ ሰለባ ሕፃን ልጅ ይሁን ወይም የ80 ዓመት ሽማግሌ እጄን አልሰጥም ብሎ በጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና የታጠቀ አናርኪስት ነበር ተብሎ ነበር ወሬው የቀረበው። በመኢሶን አባባል ግድያዎቹ እንደሚከተለው ይገለጻሉ። ይፋ ግድያ፣ እስራትና አሰሳ ማድረጉ የማይካድ ሆነ። ግን እነዚህ እርምጃዎች የተወሰዱት በአረመኔዎቹ የኢሃፓ የኢዲዩና የሲአይኤ ቅጥረኞች ላይ ነው። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት ስለተቃወሙ ብቻ አይደለም፣ ለመቀልበስ ሙከራ ስላደረጉ እንጂ። ብዙዎቹ የተገደሉት እጃቸውን በሰላም አልሰጥም ስላሉ ነው። ሕዝቡንና አብዮቱን ለመከላከል እንዲህ ያሉ እርምጃዎችን መውሰድ ያስፈልጋል። ለአምነስቲ ኢንተርናሽናል በተሰጠው መልስ እንደተገለጸው መኢሶን ከደርግ ከተጣላ በኋላ እንኳ ያንን ሐሳብ መደጋገሙን ቀጠለ። መስከረም 17 1977 ከመንግስቱ ጋር ገና ታረቃለሁ ብሎ ተስፋ ያደረገው ነገደ ጎበዜ ለለሞንድ ጋዜጣ በሰጠው ቃለ ምልልስ ስለ ቀይ ሽብር የተሰጡ ዘገባዎች የተጋነኑት ዓለም አቀፉን አስተሳሰብ ለመመረዝ ነው ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ የኢምፔሪያሊስቶች የውሸት ዘገባ ቀይ ሽብርን አስፋፋ። መኢሶንና ደርግ እርስ በርስ የሚቃረኑ ሐሳቦችን ሲናገሩ ስለ ዓለም አቀፍ አስተያየት አይጨነቁም፣ ስለ ሀገር ውስጡም አይጨነቁም። በጅምላ ግድያና በጭፍጨፋ ጸጥ ለማሰኘት ስለሚሞክሩ ወደ 1970 አካባቢ አዲስ አበባ ውስጥ የጅምላ ግድያው እየቀነሰ ነበር። ግን በገጠሩ አካባቢ በመላ ኢትዮጵያ ዋና ዋና ከተሞችም ተስፋፍቶ ነበር። የጅምላ ግድያ የቀይ ሽብር ገጽታ ነው። አንድን ትውልድ ለማጥፋት ሆን ተብሎ የወጣ ፖሊሲ ነው። ነፃ እርምጃ ይህ የቀይ ሽብር ሌላው ገጽታ ነው። ቃል በቃል እንደ ልብ መግደል ማለት ነው። በማሰር ጥፋተኝነቱን በማረጋገጥና ጉዳዩ አብዮታዊ ወይም የቡርዥዋ ደንቦች በሚሏቸው ሕጋዊ አሰራሮች ሳይደናቀፍ መግደል ማለት ነው። መኢሶን ለሕጋዊነቱ አጥብቆ የታገለለት ነፃ እርምጃ በ1969 አካባቢ ነው የተጀመረው። በዚህ ፖሊሲ መሰረት ማንኛውንም አናርኪስት ነው ብሎ የጠረጠሩትን ሰው ባገኙበት ቦታ ሊገድሉት ለስኳዶች መብት ይሰጣል። በዚህ ፖሊሲ መሰረት ግድያው በመንገድ ላይ፣ በቢሮ ውስጥ፣ በፋብሪካዎች ውስጥ፣ የትም ቦታ በማንኛውም ጊዜ ሊፈጸም ይችላል። የስኳድ አባሎች ከጂፕ መኪናቸው ወይም ከፔጆ መኪናቸው ዘለው ይወጡና አንድ ሰው ገድለው ምንም ጥያቄ ሳይጠየቁ መንገዳቸውን ይቀጥላሉ። ሟቹ ሕፃን ልጅ፣ ሽማግሌ ወይም ሴት፣ ቄስ ወይም ተማሪ ሊሆን ይችላል። ምንም አይደለም።
ቀበሌዎች ነፃ እርምጃን የግል ጠበኛቸውን ለመግደል ይጠቀሙበታል ወይም ጥሩ ገንዘብ ከፍሎ ጠበኛቸውን እንዲገድልላቸው በቅጥረኝነት ይጠቀሙበታል። ልጃገረዶች ተደፍረው ይገደላሉ፣ ተፎካካሪዎች ይገደላሉ። በወቅቱ ገኖ የነበረው ጅልነት በለሞንድ ጋዜጠኛ ተዘግቧል። አንድ ምሽት ፒያሳ አንዲት የታመመች እናት ብቸኛ ልጇን ወደ መድኃኒት ቤት ትልከዋለች። ወደ ቤቱ ሲመለስ ጉብሉ አደባባዩ ደረጃ ላይ ራሱን በጥይት ተመቶ ይሞታል። ገዳዮቹ ሬሳውን በእግራቸው ገልበጥ ያደርጉትና እናትየዋን እናዝናለን ሌላ ሰው መስሎን ነው ይሏታል። እነዚህ በእውነት ትሁት ገዳዮች ናቸው። ነፃ እርምጃን በተመለከተ ጠባያቸው ከሌሎች ለየት ያለ ነው። አንድ የደርግ አባል ለቀበሌ ተሰብሳቢዎች ጥቅምት 4 አዲስ አበባ ውስጥ ነፃ እርምጃ በወጣቶች ላይ ነው የሚያተኩረው ብሏል። ከመድኃኒት ቤት ሲመለስ የተገደለው ጉብል እንደ ሌሎቹ ሁሉ ዋና ኢላማ ነበረ። እንደ እውነቱ ከሆነ ጠቅላላ ፖሊሲው የእብደት ፖሊሲ ነው። የጎንደሩ አስተዳዳሪ ሰው በላው የደርግ አባል ሻለቃ መላኩ ተፈራ ጎንደር ውስጥ የልዩ ኮማንዶውን አዛዥ ጠርቶ ነፃ እርምጃ ለግማሽ ሰዓት ብሎ ያዘው ነበር። ትዕዛዙን ተቀብለው ኮማንዶዎች በከተማው ይሰማሩና ለግማሽ ሰዓት በመንገድ ላይ ያገኙትን ማንኛውንም ሰው ይገድላሉ። በእንዲህ አይነቱ ወቅት ኮማንዶዎቹ ቤት ሰብረው አይገቡም ነበር። አለበለዚያ የሟቾቹ ቁጥር ይበዛ ነበር። ሻለቃ መላኩ ሲያሰኘው ነበር ይሄን አይነቱን ትዕዛዝ የሚሰጠው። የግድያውን ሰዓት እንደፈለገ ይወስን ነበር። መኢሶን ይሄን ፖሊሲ በጣም ስለወደደው ከደርግ ጋር ሲጣላ ከደርግ ስህተት አንዱ በውስጡ የነበሩ አድሃሪዎች ነፃ እርምጃን ለማስቆም ይሞክሩ ነበር ብሎ ተከራከረ። ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ የተጻፈው የትውልድ እልቂት መጽሐፍ ትረካ ክፍል 10 አብቅቷል። በቀጣይ ክፍል 11ን ይዘንላችሁ እንቀርባለን። ወደ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።